ፍርድ ቤት በውሳኔ ያጸናውን የወንጀል ጉዳይ ልናስመለክታችሁ ወደናል። ኤርማታ ትምህርት ቤት የስምንተኛ ኢ ክፍል ተማሪ ነው። በተማሪዎችና በመምህራን ተመርጦ የክፍሉ አለቃ ሆኗል። በተደጋጋሚ ሙአዝ ቢላል በሚያደርገው ተግባሮች ይመክረዋል፣ ያስገስጸዋል። የክፍል ጓደኛው በፈጸመው አሰቃቂ ወንጀል ሕይወቱ ሊያልፍ መቻሉን ፖሊስ በሪፖርቱ ገልጿል። አንገቱ ላይ በጩቤ ወቅቶት ያመልጣል። ሌሎች ተማሪዎች ላይ የስነ ልቦና ችግር ባስከተለ መልኩ ሕይወቱን ሊያልፍ ችሏል። የ15 ዓመት ጽኑ እስራት እንዲቀጣ ወስኖበታል። ከመሰል የወንጀል አደጋ የመጠበቅ ኃላፊነት የኛ ብቻ ነበር። ውድ የፕሮግራማችን ተከታታዮች የወንጀልን አስከፊነት የሚሰብከውን ይህን ፕሮግራማችን ከወደዱትና ሌሎች ከፕሮግራማችን ተምረው ራሳቸውን ከወንጀልና ከጸጸት እንዲጠብቁ ከወደዱ ቻናላችን ላይክ፣ ሼር እና ሰብስክራይብ እንዲያደርጉ ድጋፎን እንጠይቃለን። ካቴና ቀይ መብራት። የመማር ማስተማር ሂደቱ በስነ ምግባርና በሕግ ካልተመራ ኪሳራው የቤተሰብ ብቻ ሳይሆን የሀገርም ነው። የዛሬዎቹ ጮርቃ ተማሪዎች ናቸው ነገ ሀገራችን የሚረከቡት፣ እኛም ሀገራችን አምነን የምናስረክባቸው። በተለይ ትምህርት ቤቶች የልጆቻችን ማንነት መቀረጫ በመሆናቸው ጉልበትና አቅማችን እነሱ ላይ የመዋላችን ሚስጥሩ ነገ ተስፋችን በአጭር እንዳይቀጭና የሀገር ሕልውና እንዳይጨነግፍ ለማድረግ ነው። ትምህርት ቤቶች፣ መምህራንና ወላጆች በመተባበር ይህንኑ የትውልድ ግንባታ በአግባቡ እየመሩት ነው ተብሎ ቢታመንም አንዳንድ ትምህርት ቤቶችና መምህራን ተማሪዎቻቸውን መጠበቅ ባለመቻላቸውና መቆጣጠር በሚገባቸው ልክ እየፈጸሙ ባለመሆኑ የሚታዩ የሥነ ምግባር ጥሰቶች፣ የባህሪ ጉድለቶች ዋጋ እያስከፈሉን መጥተዋል ቢባል ማጋነን አይሆንም። በተለይ የሱስ መራቢያ የሆኑ ትምህርት ቤቶች በቁጥጥር ማነስና በምንቸገረኝነት እየታገዙ የሀገር ተስፋዎቻችን እየበሉ መሆናቸውን ጥናቶች ይጠቁማሉ። ወላጆችና ትምህርት ቤቶች የሚያደርጉት የይስሙላ ግንኙነት ከዓመታዊ የደሞዝ ጨምር ቀንስ አጀንዳ ተላቆ ስለ ልጆቻችን ባህሪና ስነ ምግባር እንዲሁም ስለ ቀጣይ የእርምት እርምጃ መነጋገር ካልቻልን ምልክቶቹ የቀይ መብራት ያህል አሳሳቢና አስደንጋጭ የሆኑ መጥተዋል። ሰሞኑን ከወደ ጅማ የተሰማው ደስ የማይል ዜና ለሌሎች ወላጆችና ትምህርት ቤቶች የሚያስተምረው መልእክት ካለ ብለን ኤርማታ ተብሎ በሚጠራው አንደኛ ደረጃ ትምህርት ቤት ተከስቶ ፖሊስ በምርመራ መዝገቡ የመዘገበውና ፍርድ ቤት በውሳኔ ያጸናውን የወንጀል ጉዳይ ልናስመለክታችሁ ወደናል። ወላጅ ከሆኑ ልጆችዎን፣ መምህር ከሆኑ ደግሞ ተማሪዎችዎን፣ ሌላው ቢቀር ሁላችንም የማህበረሰቡ አካል እንደመሆናችን መጠን ቀጣይ ሀገር ተረካቢ ልጆቻችን እያሰቡ ፕሮግራሙን እንዲከታተሉን ተጋብዘዋል። በ2018 የትምህርት መርሃ ግብር በ8ኛ ክፍል ሚኒስትሪ ተፈትነው ወደ ቀጣዩ ሁለተኛ ደረጃ ትምህርት ቤት ለመግባት እየተማሩ እያጠኑ የሚጠብቁ የጅማ አንደኛ ደረጃ ትምህርት ቤት ተማሪዎች የነገ ተስፋቸውን ሰንቀው መማራቸውን ቀጥለዋል። መምህሩና የትምህርት ቤቱ ማህበረሰብ አቅም በፈቀደ መጠን ተማሪዎቻቸውን በስነ ምግባር ኮትኩተው ውጤታማ ይሆኑ ዘንድ የሚችሉትን ሁሉ እያደረጉ ነበር። ተማሪ ሙሳብ መሐመድ በትምህርቱ የተደነቀ በስነ ምግባሩም የተመሰገነ በመሆኑ የክፍሉን ተማሪዎች እንዲመራና እንዲቆጣጠር በተማሪዎችና በመምህራን ተመርጦ የክፍሉ አለቃ ሆኗል። ተማሪ ሙሳብ ከመምህራኑ የተሰጠውን አደራ ለመወጣት ጓደኞቹን በአለቅነት እየመራ የስነ ምግባር ችግር ያለባቸውን ተማሪዎች እየገሰጸና እያረመ አለፍ ሲልም ለመምህራኖቹ እያሳወቀ ሰነፉን እያበረታና እያስጠና የተጣለበትን ኃላፊነት በመወጣት ላይ ይገኝ ነበር። የፖሊስ የምርመራ መዝገብ እንደገለጸው በተቃራኒ ደግሞ የክፍሉ ተማሪ ሙአዝ ቢላል በትምህርቱ ደካማና በባህሪው ችግር ያለበት የመማር ማስተማር ሂደቱን የሚያውክና በተደጋጋሚ በአስተማሪና በወላጅ ቢመከር አሻፈረኝ ያለ የ17 ዓመት ወጣት ነበር። የክፍሉን ስነ ምግባር ለመጠበቅ ጥረት በሚያደርገው
ተማሪና ለስነ ምግባር አልገዛም ባለው ተማሪ መካከል ብዙ ጊዜ ያለ መግባባቶች ይፈጠሩ እንደነበር ይነገራል። ፖሊስ እንደገለጸው ለስነ ምግባር አልገዛም ባለው ተማሪ ችግር ምክንያት በተደጋጋሚ በመምህራንና በወላጅ ቢመከር ሊታረም ባለመቻሉ ከክፍሉ አለቃ በደረሳቸው ሪፖርት መሰረት መምህራኑ የመጨረሻ ማስጠንቀቂያ ይሰጡታል። በዚህም በክፍሉ አለቃ ላይ ቂም የቋጠረው የ17 ዓመቱ ታዳጊ ወጣት ከዕድሜው የማይጠበቅና አንድ የ8ኛ ክፍል ተማሪ ያደርገዋል ተብሎ የማይጠበቅ ወንጀል በክፍል አለቃው ላይ ፈጸመና ብዙዎችን አሳዘነ። በትምህርቱና በባህሪ የተመሰገነው ለወላጆቹ ለቤተሰቡና ለሀገሩ ብዙ ይጠቅማል ተብሎ በትምህርት ቤቱ ማህበረሰብ ተስፋ የተጣለበት ተማሪ የክፍል ጓደኛው በፈጸመው አሰቃቂ ወንጀል ሕይወቱ ሊያልፍ መቻሉን ፖሊስ በሪፖርቱ ገልጿል። ኮማንደር ገዛኸኝ አውግቸው የጅማ ከተማ ፖሊስ መምሪያ ሚዲያና ኮሚኒኬሽን ክፍል ኃላፊ ኤርማታ ትምህርት ቤት ማለትም በ22/7/2018 ዓመተ ምህረት አንድ ተከሳሽ ሙአዝ ቢላል የሚባል እድሜው 17 ዓመት ሲሆን የጅማ ከተማ የኤርማታ ትምህርት ቤት የ8ኛ ኢ ክፍል ተማሪ ነው። እሺ። እና ይህ ግለሰብ በትምህርት ቤት ውስጥ የሚያሳያቸው ምግባሮች ከተማሪ የማይጠበቅ ምግባር ስለሆነ እንግዲህ እንደሚታወቀው እኛም ስንማር በትምህርታቸው ጥሩ ደረጃ ያሉ ባህሪያቸው መልካም የሆኑ ጥሩ ስነ ምግባር ያላቸው በትምህርት ቤቱ ላይ እንደምናውቀው ለክፍል አለቃነት ይመረጣሉ። እውነት ነው። እሺ። እና እንግዲህ ሙሳብ መሐመድ የሚባል የዚህ የትምህርት ቤት አለቃ ነበር። የ8ኛ ኤ ክፍል አለቃ ነው። በተደጋጋሚ ሙአዝ ቢላል በሚያደርገው ተግባሮች ይመክረዋል፣ ያስገስጸዋል። በተከታታይ ለመምህራኖች ሪፖርት ያደርጋል። ጸባዩን እንዲያርም እንዲያስተካክል ያደርጋል። መምህራኖችም በተከታታይ ጸባዩን እንዲያርም ምክርም ከመስጠት አልፈው ወላጅ አስተዳድረው ከአንድም ሁለት ጊዜ ወላጅ ተጠርቶ ተመክሮ ወላጅ ፈርሞ አስገብቶታል። በመጨረሻም እንግዲህ አሁን እንደዚህ ተግባሩ ሲል ለመጨረሻ ለ3ኛ ጊዜ መምህራኖች ወላጅ አስጠርተው ልጁ ምግባሩ ጥሩ ስላልሆነ ከትምህርት ቤት ልናባረረው ነው ሲሉ ወላጅ ለመጨረሻ ጊዜ ከትምህርት ቤቱ ከመባረሩ በፊት ፈርሞ ያስወጣዋል። በዚህ ዕለት እንግዲህ በ22/7/2018 እንደዚህ ያልተገባ ተግባሩን እየፈጸመ በመስኮት ዘሎ ይወጣል። ከዛ ሙሳብ እንግዲህ ለምን ይሄንን ታደርጋለህ በሚለው ሰዓት ለካ ተዘጋጅቶ መጥቷልና በዚህ ሰዓት 4:45 ላይ ሙሳብ ተማሪውን ለምን እንዲያደረክ ብሎ ሊገስጸው ሲሄድ ጩቤ ታቆ በመምጣቱ አንገቱ ላይ በጩቤ ወቅቶት ያመልጣል። ካመለጠ በኋላ መምህራኖች ልጁን ወደ ሆስፒታል እንዲሁም ደግሞ ለፖሊስ ሪፖርት በማድረግ ሕይወቱን ለማትረፍ ቢካሄድም ሕይወቱ ሊተርፍ አልቻለም። ወደ 6 ሰዓት አካባቢ ይሄ ተማሪ ሕይወቱ አለፈ። ሕይወቱን ካለፈ በኋላ ይህንን ተጠርጣሪ ለመያዝ ፖሊስ ያደረገው ጥረት ልጁ ለጊዜው ተሰውሮ ነበር። በተደረገው ጥረት በዕለቱ ሌላ ቦታ ሳይሄድ ያው እስከ ምሽቱ 12 ሰዓት ገደማ ላይ በቁጥጥር ስር ሊውል ችሏል። በባህሪውና በትምህርቱ የተመሰገነው ወጣት በተደጋጋሚ በብልሹ ተማሪነቱ በሚታወቁ ተማሪ አማካኝነት በአሰቃቂ ሁኔታ ሌሎች ተማሪዎች ላይ የስነ ልቦና ችግር ባስከተለ መልኩ ሕይወቱን ሊያልፍ ችሏል። ወንጀለኛው ተማሪ ወንጀሉን ፈጽሞ ሊሰወር ይሞክር እንጂ አፍታም ሳይቆይ በፖሊስ ቁጥጥር ስር ውሎ ለወላጆቹና ለሀገር ብዙ መስራት በሚችልበት አፍላ ዕድሜው በነፍስ ማጥፋት ተከሶ ፍርድ ቤት ቀርቦ ለጥፋተኝነቱ ተመጣጣኝ ፍርድ አግኝቷል። ፖሊስ እንግዲህ መዝገቡን በማጣራት የጉዳይ ምንድነው የሚለውን ፖሊስ ከአቃቤ ሕግ ጋር ሆኖ መዝገብ አጣርቶ በነፍስ ግድያ ወንጀል በጅማ ዞን አቃቤ ሕግ በመላክ የጅማ ዞን አቃቤ ሕግም ጉዳዩን ሲከታተል ከቆየ በኋላ ጅማ ዞን ከፍተኛ ፍርድ ቤት የሰውና የሰነድ ማስረጃ በማጣራት ተከሳሽ ሙአዝ ቢላል
በ16/11/2018 ዓ.ም በዋለው ችሎት ጥፋተኛ ሆኖ ስላገኘው የ15 ዓመት ጽኑ እስራት እንዲቀጣ ወስኖበታል። እንግዲህ ተማሪው የተማሪው ወላጆችና የትምህርት ቤቱ ማህበረሰብ ተባብረው መስራት የነበረባቸውን ባለመስራታቸው የሚጠበቅባቸውን ባለመወጣታቸው ሁለቱ ተማሪዎች ሕይወታቸው እንዲሆኑ ተበላሽቶ አልፈዋል። ውድ የፕሮግራማችን ተከታታዮች የወንጀልና አስከፊነት የሚሰብከውን ይህን ፕሮግራማችን ከወደዱትና ሌሎች ከፕሮግራማችን ተምረው ራሳቸውን ከወንጀልና ከጸጸት እንዲጠብቁ ከወደዱ ቻናላችን ላይክ፣ ሼር እና ሰብስክራይብ እንዲያደርጉ ድጋፎን እንጠይቃለን። ካቴና ከመምህራኖችም ከተማሪዎችም እንዳጣራ ነው ከሆነ በወቅቱ ይህ ተማሪዎች በስነ ስርዓት እንዲማሩ በሌላም ስነ ምግባር እንዳያሳዩ ይመክር ነበረ ነው የሚባለው። የክላስ አለቃ ስለሆነም እንደዚህ አይነት ጋጦች የሚሰሩ ሰዎችን ደግሞ ከአቅሙ በላይ ሲሆን እንደምታውቀው ለመምህራኖች ሪፖርት ያደርጋል። ገሌ በክላስ ውስጥ እየረበሸ ነው፣ የተማሪ ስነ ምግባር የለውም፣ ይከሰስልን እንዲበልልን ብሎ ሪፖርት ያደርጋል። እና በተማሪዎችም ዘንድ ደግሞ በጣም ተወዳጅነት ያለውና እንዳየነው በለቅሶም ወቅት በምንም ወቅት እንዳየነው በመምህራኖችም በተማሪዎችም ዘንድ በጣም ተወዳጅነት ያለውና በእውነት ጥሩ ለዚች ነገ ትልቅ ተስፋ ለዚች ሀገር ትልቅ ተስፋ የሚሆን ልጅ ነበር። እንግዲህ ይህንን ነው ያው ከመምህራኖችም ከአካባቢ ሰዎችም በዕለቱም በለቅሶ ሰዓትም የተመለከትነው ይህንን የሚመስል ነው። እና እስከዚህ አሰቃቂ ተግባር ምን እንማራለን? የወላጆችና የትምህርት ቤቶች ግንኙነት ከይስሙላነት አልፎ ትውልድን ከጥፋት መጠበቅ ላይ የተመሰረተ ይሆን ዘንድ ምን ማድረግ ይጠበቅብናል? ደግም ሆነ ክፉ የልጆች ባህሪ ያስተዳደጋቸው ውጤት ነው ለሚሉት የስነ ልቦና አዋቂዎች የሚሆን መልስ ለመስጠት ድፍረት የሚሰጠን ምን ይሆን? በእንቁላሉ በቀጣሽኝ እንዲሉ ወላጆች ትውልድ ተንጋዶ እንዳያድግ በእንቁላሉ ለማቃናት የምናደርገው ጥረት ምን ያህል ነው? ከፊታችን ቀይ መብራት አለ። ሰለሞን፣ አንተ እንደምታውቀው አስተዳደግ ነው ወጣት በአሁኑ ሰዓት በዚህ ያለ ዕድሜ ላይ ያሉ ተማሪዎች ልጆች የቤተሰብ ክትትል ያስፈልጋቸዋል። መጀመሪያ ከቤተሰብ ክትትል ያስፈልጋል። ይህን ያህል ደረጃ ሲሄዱ እየመጡ እየፈረሙ መሄድ ብቻ ሳይሆን ስነ ምግባሩን እንዲያስተካክል ከአንድ ሁለቴ መምህር እኮ ቤተሰብን የሚጠራው ለምንድን ነው የሚጠራቸው? አስተካክሉት፣ ቤት ውስጥ የሚስተካከል ነገር ስለሆነ ቤት ውስጥ አስተካክሉት፣ ኃላፊነት ወስዳችሁ አስተካክሉት። አሊያ ከዛ ውጭ ከሆነ ደግሞ ሌላ ተማሪዎችን ሊያበላሽብን ስለሆነ ከትምህርት ቤቱ ልናባረረው ነው። አታባሩ፣ እናስተካክላለን ነው ቢባል እንግዲህ ከተፈረመ በኋላ የማስተካከል ተግባር ቢፈጸም ይህ ልጅ ለዚህ ድርጊት ባልተጋለጠ ነበር። ከአንድ ሁለቴ ሶስተኛ ጊዜ ነው የማስተካከል የመቅጣት ተግባር በቤት ውስጥ ቢፈጸም ኖሮ ይህ ደረጃ ላይ አይደርስም ነበር። እና ያለው እንግዲህ እንደምታውቀው ከባህላችንም እንግዲህ ጥሩ ነው የሚባል እንጂ መጥፎ ነው አይልም ቤተሰብ። እንደዛ ስለሆነ ግን ይህንን ተግባር መፈጸሙን እያወቁ ከፈረመች በኋላ እናትየው መልሳ ልጁን መቅጣት፣ መገሰጽ፣ መምከር ነበረባት። ለዚህ ተግባር አይደርስም ነበር እና ይሄ ነው ያለው ነገር። እንግዲህ ይሄ አንደኛ ሟቹ ለሀገር ትልቅ ተስፋ የነበረው ልጅ ነው። ይሄም እንግዲህ ገዳይ የተባለው አሁን ወጣት ያለ በወጣት እድሜ ላይ ያለ ነውና ሁለቱም ተጎጂዎች ናቸው። ሟቹ ሞተ፣ ይሄም 15 ዓመት ወይኒ ወርዶ እንግዲህ ሲወጣ ከዚህ ምን መማር ይችላል? ትምህርት ቤት፣ ወላጆች፣ አጠቃላይ ማህበረሰቡ ምን መማርና ምን ማድረግ አለበት ይላሉ ማለት? መልካም እንግዲህ እንደምታውቀው ዋናው ነገር ምንድነው? ሟችም ተጎጂ ነው፣ ገዳይም ተጎጂ ነው። ይሄ ልጅ ሟችም ለዚች ሀገር ትልቅ ተስፋ ነው። ይሄ ልጅ በጥሩ ስነ ምግባርና በጥሩ ተኮትኩቶ ቢያድግ የቤተሰብ ክትትል ቢኖረው ምን ቢለው በዚህ በለጋ እድሜው ለስራ አይጋለጥም። እስር ብቻ አይደለም። አንደኛ ይሄ ልጅ ነገር ትልቅ ተስፋ ነው። ዛሬ በ8ኛ ክፍል ትምህርት ላይ ነው ወደ እስር የተጋለጠው። በዚህ እድሜ ለዚህ ደረጃ ላይ መድረስ ራሱ አንደኛ ቤተሰብ ማስተካከል፣ ሁለተኛ ደግሞ ትምህርት ቤቶችም አሁን በእውነት ጥሩ ነው። አሁን ያለው ሂደት ጥሩ ሆኖ እንደዚህ አይነት ተግባሮች በሚፈጽሙበት ሰዓት የወላጆችን ብቻ ሳይሆን ወላጅ አሁን አንዳንድ ነገሮች እንደሚወራው አሁን ልጁ ወደ አንዳንድ ሱስ ደረጃ ላይ የደረሰ ደረጃ ነው የሚባል ከውጭ እንሰማለን። እነዚህ አይነት ነገሮች ወደ ሱስ ደረጃ ወደ ሌላ ነገር መጠቀም የሚጠጉ ከሆነ መምህራኖች እንዲህ አይነት ነገር የተለየ ባህሪ ያላቸውን ተማሪዎች ሲኖሩ
ከወላጅም አልፎ ለህግ ማሳወቅ። ምክንያቱም ወላጅ ልጆቹን ወደ ትምህርት ቤት የሚልከው አባት እናት አድርጎ የሚያየው መምህራንን ነው። መምህራን እዛም ላይ የልጆችን ሰላም የመጠበቅም ኃላፊነት ስላላቸው ከቤተሰብም አልፎ ወደ ህግ አካልም እንደዚህ አይነት መግባር ያላቸው ልጆች ስላሉ ከዚህ ጋር እንዲታቀቡልን አድርጉ ብሎ ማድረግ መልካም ነው። ግን በአጠቃላይ በጣም የሚያሳዝን ሁለቱም ጨቅላዎች ናቸው። የታሰረውም ሟቹም ለነገ ለሀገር ተስፋ ነው። ስለዚህ በተለይ ቤተሰብ ልጆቻችሁን በጥንቃቄ የነገ ሀገር ተስፋ ናቸው ስንወልድ ጥንቃቄ ማድረግ። በተከታታይ ለምንድን ነው ከትምህርት ቤት የሚቀሩት? ለምንድን ነው ትምህርት ቤት በወላጅ አምጡ ብሎ የሚጠይቀኝ ለምንድን ነው ብሎ ራስን መጠየቅ። ልጆቼም እንዲያ የሌላው ልጅ አይጠራም የኔ ለምን ተጠራው የሚለውን መጠየቅ። ለምንድን ነው ሌላው ልጅ ቤተሰቡን የማያስጠራው የኔ ለምንድን ነው የሚጠራው? ምን ምክንያት ቢኖር ነው? አስተዳደጌ ነው? አዋዋሉ ነው? ውሎው የት ነው? ከትምህርት ቤት ውጭ የሚውልበት ቦታ አለ ብሎ ልጅን መንከባከብና ልጅን ወደ ጥሩ ደረጃ ማድረስ መልካም ነው የሚል ሀሳብ ነው ያለኝ። እውነት ነው። ከሁሉ በላይ ግን ኮማንደር አሁን ያሉት ነገር እንዳለ ሆኖ ወላጆችና ትምህርት ቤት የስሙላ ግንኙነት ነው ብዙ ጊዜ የሚኖራቸው። ይሄዳሉ ቅድም እንዳሉት እርሶ ፈርመው የኔ ልጅ ጥሩ ነው ከማለት በዘለለ ራሳቸውና ማህበረሰቡ ሌላውንም አካል ከመጠበቅ አንፃር ድርብ ኃላፊነት አለባቸውና ለወላጆች ቀጥታ ወላጅ እንደመሆኑ መጠርሶም እንደው ምን ማድረግ አለብን ከዚህ ተነስተን ይላሉ ኮማንደር? አዎ እንግዲህ እንደሚታወቀው የወላጅ ማህበር የሚባል አለ፣ የወላጅ ኮሚቴ የሚባል አለ በየትምህርት ቤቱ። እነኚህ የወላጅ ኮሚቴዎች አሁን እውነትን ነው እንዳልከው የስሙላ እየሆነ ነው። ድሮ በእኛ ዘመን የወላጅ ኮሚቴ የወላጅ ኮሚቴ ራሱን የቻለ በየወሩ ይሰበሰባል። የትምህርት ውጤት ከውጤት ጭምር አንጻር ራሱ ውጤቱ ለምን ዝቅ አለ ያሉ የሚሉ ትምህርት ቤቶች አሉ። ይሄ ተማሪ ከዚህም በፊት ጥሩ ተማሪ ነበር፣ አሁን ውጤቱ እየሄደ ዝቅ ለምን አለ? ይሄ ተማሪ ትምህርት ቤት በዚህ ሳምንት ውስጥ ስንት ቀን ቀረ፣ ለምን ቀረ የሚል የወላጅ ኮሚቴ አሁን ቋሚ የወላጅ ኮሚቴዎች አብዛኛው ትምህርት ቤቶች ከዚህም በፊት እንዳላቸው ነው የማውቀው። አሁን በተደራራቢ ይህን ተሞክሮ ሌሎች ትምህርት ቤቶችም የወላጅ ኮሚቴ ከባህሪን አንጻር ብቻ አይደለም ውጤት ለምንድን ነው ዝቅ ያለው? ምን ችግር ቢኖረው ነው? ትምህርት ቤት በትክክል ባለመማሩ ነው? ከትምህርት ቤት በመቅረቱ ነው? በምንድን ነው ከሚል አንጻር እንደዚህ አይነት በየወሩ የራሳቸው መምህራኖች የወላጅ ኮሚቴ ተሰባስበው እንደገና ደግሞ ወላጆችን ጠርቶ እየተሰባሰቡ የሚመክሩበት ሂደት ቢኖር ከዚህም አልፎ ተርፎ ይሄ የግድያና ወንጀል መፈጸም ሳይሆን ተማሪ ራሱ ጎበዝ ተማሪና ጠንካራ ተማሪዎች እያፈራን የምንሄድበት ሂደት ይፈጸማል። ከዛ ውጪ ግን የስሙላ ግንኙነት ከሆነ በትምህርት ቤትና በወላጆች መሀል ያለው ግንኙነት የስሙላ ከሆነና የማስፈራሪያ እንዲህ የሚል ከሆነ ሂደቱ ሊስተካከል ስለማይችል ቋሚ የሆነ የወላጅ ኮሚቴ ተቋቁሞ የወላጅ ኮሚቴ ደግሞ ከ1 እስከ 5 የሚሆኑ ከመምህራን ጋር የመምህራንና የወላጅ ኮሚቴ ውይይት እየተደረገ የማንን ልጅ ቤተሰቦች እንጥራ፣ በዚህ ወር የማን ቤተሰብ ነው ችግር ያለበት፣ የማን ተማሪ ነው፣ ምን አይነት ነው፣ በትምህርቱ ነው ወይስ በባህሪው ነው የሚለውን እየተወያዩ በየወሩ ውይይት ቢደረግ በትምህርት ቤት ውስጥ ጥሩ ስነ ምግባር ይፈጸማል። ጥሩ ተማሪዎች ጎበዝ ተማሪዎች ማፍራት ይቻላል የሚል ሀሳብ ነው ያለኝ። እንግዲህ ኮማንደር አመሰግናለሁ። በሌላም ጊዜ እንገናኛለን። በጣም ታንኪው አመሰግናለሁ። እሺ እኔም በጣም አመሰግናለሁ። ሟችም ገዳይም ጮርቃ እድሜ ላይ ያሉ ታዳጊዎች እንደመሆናቸው መጠን ከመሰል የወንጀል አደጋ የመጠበቅ ኃላፊነት የኛ ብቻ ነበር። በሁሉም ትምህርት ቤቶች መሰል ድርጊቶች አልተፈጠሩም፣ አይፈጠሩ ለማለት የሚደፍር አካል ያለ አይመስለንም። ደጋግመን ልናስብ፣ አሰራራችን ልንከልስ ግድ ነው። የሁለቱ ታዳጊዎች ጉዳት የኛና የሀገር ነውና አበቃን።